ይህ ፓራኮማንዶ ሚዲያ ነው። ሊባኖስ ገዳሙ ሰብስክራይብ፣ ሸር፣ ላይክ አድርጉ። ውድ ኢትዮጵያውያን በተለይ በዱር በገደል በጫካ ለአማራ ነፃነት፣ ለአማራ አንድነት፣ ለኢትዮጵያ አንድነት የምትዋደቁ ያላችሁ የወደቃችሁ እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። አምናለሁ በሚቀጥለው ዓመት በቤታችሁ ሆናችሁ ይሄንን በዓል ታከብራላችሁ። አይዟችሁ፣ ቀን አለ፣ ለሁሉም ቀን አለ፣ ቀን አለ። እንኳን አደረሳችሁ። ሌላው ለሸዋ ፋኖች፣ ለሸዋ ለመራቤቴ፣ ለሸዋ ቀጠና፣ ለምንጃር እዛ አካባቢ ላሉ ለሸዋ በአጠቃላይ ለሸዋ ፋኖ፣ ለመራቤቴ፣ ለምንጃር፣ ለቡልጋ እዛ አካባቢ ላላችሁ የሸዋ ፋኖች ለመሆኑ ይሄንን በዓል እንዴት ነው ያከበራችሁት? ማን መረቀላችሁ? ማን ባረካችሁ? ጋይ ተስፋዬን መካሻ የጋስ ተስፋዬ መካሻ ደም በእጃችሁ እያለ ይህን በዓል እውነት አከበራችሁት? ይሄንን በዓል አከበራችሁ ወይ? የጌታችን የኢየሱስ ክርስቶስን የልደት በዓል ደስ ብሏችሁ አከበራችሁ? የአባታችሁ የአድባራችሁ የጋይ ተስፋዬ መካሻ ደም እዛ ፈሶ በእጃችሁ ላይ ያለ አከበራችሁ? ጥያቄ ነው የምጠይቃችሁ። የሸዋ ፋኖ ጥያቄ ነው የምጠይቃችሁ። ጥያቄ ነው የምጠይቃችሁ። የጋሽ መካሻ ተስፋዬን ደም እስክንድር ባረከላችሁ። በዓሉን የሰላም የደስታ የአንድነት ይሁንልን ብሎ እስክንድር ነው የባረከላችሁ። አባታችሁን መራቂያችሁን መካሪያችሁን እና በዓሉን አከበራችሁ? ደስ ብሏችሁ አከበራችሁ? አከበራችሁ ወይ? የሸዋ ፋኖ መራቤቴ አከበራችሁ ወይ? ጥያቄ ነው። ይሄንን በዓል በእውነት አከበራችሁ? ለእናንተ መልሱንም ልቶ ስሙት። ይሄን ሰው እንግዲህ ይሄንን ያቀረብኩላችሁ ሆነ ብዬ ነው እንድሰሙት። ስሙት። You were saying at the press conference, by seeking out, you were worried they may kill you or detain you, but you decided to do it anyway. Can you talk about that? Which one? You're worried about being detained, or you said you could get killed for doing the protest when you go back? እንግዲህ ፈይሳ ለሌሳ የወፍ ቋንቋ ያለውን ሰማችሁ አይደለ? ከሱ በፊት የቀረበውን አእላፍት ዝማሬ ሰምታችኋል። ያ ዝማሬ መላው ኢትዮጵያ አንድነቱ ነው የሚዘምሩት። ኦሮሞ አይደለም እየዘመረ ያለው፣ አማራ አይደለም እየዘመረ ያለው፣ ትግሬ አይደለም እየዘመረ ያለው፣ ሶማሌ፣ አፋር አይደለም መላው ኢትዮጵያ። በዚህ ስብስብ ውስጥ ስንት ሰው ስንት የኢትዮጵያን ብሔረሰብ ታገኛላችሁ? ጉራጌውን፣ ከምባታውን፣ ሁሉን ነገር የሚዘምረው ደግሞ ሌሌሳ የወፍ ቋንቋ ባለው ነው። ልብ ብላችሁ አዳምጡኝ። ሌሌሳ በዚህ ጊዜ በጥገኝነት ችግር ላይ በወደቀ ጊዜ የወፍ ቋንቋ የሚናገረው ታማኝ በየነ ነው ሂዶ ከዛ መንጥቆ ያወጣው ወደ አሜሪካ ያመጣው የወፍ ቋንቋ ነው። እዛ የወፍ ቋንቋ ያለውን የወፍ ቋንቋ ተናጋሪ የሆነውን ነው ታማኝ በየነ ሂዶ ያመጣው ሌሌሳን። ልብ ብላችሁ አዳምጡኝ። ሌሌሳን ያመጣው ታማኝ በየነ ነው ካለበት ቦታ ሂዶ። ይሄ ዝማሬ እየተዘመረ ያለው በማን ነው? የወፍ ቋንቋ ባለው ሌሌሳ ፈይሳ ከዛ መከራ ውስጥ ያወጣው ታማኝ በየነ በሚናገረው ቋንቋ ነው እየተዘመረ ያለው ነው የተዘመረ ያለው። የወፍ ቋንቋ ሰማችሁት አይደለ? የኔ ቋንቋ ያለው አፉ ሲያዝ ኤቢሲዲን እንኳን የማያውቅ ቋንቋዬ ነው ያለው። ዛሬ ላቲን ብሎ በቅኝ ገዢዎች ፊደል የላቲን ብሎ ቋንቋዬ ብሎ የሚናገረው ሲንተባተብ መናገር አቅቶት አይኑ ሲፈት ሌሌሳ አያችሁት አይደለ?
አያችሁት? ስለዚህ የወፍ ቋንቋ ይሄን የወፍ ቋንቋ ወደዛ ወስደን እናጣል። የወፍ ቋንቋ የምትለው የኢትዮጵያ ቋንቋ ነው። የራሱ ፊደል ያለው ቁጥር ያለው ቀመር ያለው የኢትዮጵያ ፊደል ሃሁ ብሎ ለሉ ብሎ የኢትዮጵያ ራሷን የቀረጸ ፊደል በዚህ መኩራት ስትችል መኩራት ሲገባ የወፍ ቋንቋ ወደዛ ወራዳ የሀገርህን የባህልህ እናት አባትህ ቅድመ አያቶችህ አጥንታቸውን የከሰከሱላትን አገር አድዋ ላይ ደማቸውን ያፈሷትን አገር እጅ ለእጅ ተያይዘው አማራ፣ ኦሮሞ፣ ትግሬ፣ አፋር፣ ሶማሌ ሳይባል አድዋ ላይ ለኢትዮጵያ አንድነት የወደቁትን ደም ረግጠህ የአቶችን ደም ረግጠህ ይሄ ወፍ አመጣሽ ፖለቲካ ወፍ ዘራሽ ፖለቲካ ይዘህ የወፍ ቋንቋ ትላለህ። እመነኝ ዛሬ ያካበትከው በአማራ ደም ያካበትከው ሀብት በአማራ ደም የሰበሰብከው ንብረት መሬት ሁሉ ለኢትዮጵያ ሕዝብ ይሆናል። አትበላውም። አንተንና አንተን መሰሎችህ እመነኝ። ሌሌሳ ሌሎችም ስሙ ሌሎችም እንደ ሌሌሳ አይነት ያላችሁ ብልጽግናን የምታመልኩ አብይን የምታመልኩ እነ ማነው መሱር የተባለው የአብይን መጽሐፍ እንደ ቅዱሳን መጽሐፍ ሲሳለም የነበረ ስሙ። እነ በረከት ገበሬዋ በረከት የተባለችው ሙሰኛዋ ስሙ። አትበሏትም። አሸርጋጁሉ አትበሏትም። ሌሌሳ ፈይሳ የወፍ ቋንቋ አማርኛን የወፍ ቋንቋ አንተ ወራዳ በተጨነክበት ጊዜ በተወጠርክበት ጊዜ እኮ ጀግናው ታማኝ በየነ ነው አገር አቋርጦ ሄዶ ያመጣህ ተሟግቶ ያመጣህ ወደ አሜሪካ ያመጣህ። ያ እንኳን ትንሽ ውለታ አይኖርብህም። የወፍ ቋንቋ ወደዛ አሸርጋጅ አትበላው። አንተም ጌታም አትበሉትም። ያንተም የጌታም ያለቆችህም የመጨረሻቸው ሰዓት ደርሷል። ሩብ ጉዳይ ለ12 ነው። እመነኝ፣ ሩብ ጉዳይ ለ12 ሩብ ጉዳይ ነው። ይሄ የምሰማው ዝማሬ እልፍ አላፍ ኢትዮጵያውያን ተሰብስበው የሚዘምሩት ዝማሬ የወፍ ቋንቋ ባልከው ነው። አስተካክለህ እንኳን የቅኝ ገዢዎችን ፊደል የማትቆጥር የማትናገር ሰው የወፍ ቋንቋ ዛሬ ባለ ስንት ሺህ ካሪ ሜትር ቦታ ቤት ንብረት አለህና ባለ ቪኤይት መኪና ነዳህ። ስለዚህ የወፍ ቋንቋ አልከው። እየሰማችሁ ነው እናንተ ኢትዮጵያውያኖች፣ አያችሁ አይደል? የኢትዮጵያን መከፋፈል በዚህ በአገዛዙ ስር ሆነው ኢትዮጵያን ለመከፋፈል አማራውን ከትግሬ ትግሬውን ከኦሮሞ ኦሮሞን ከሶማሌ እያሉ እያጣሉ እያወጡ እንደዚህ ነው እያሉ በተለይ አማራን ከምድረ ገጽ ለማጥፋት እየተደረገው ያለውን ሴራ እያያችሁ አይደለ? ብለው ደግሞ በቋንቋ መጡብን። የወፍ ቋንቋ አደረጉት። በወፍ ቋንቋ እኮ ነው ሚስጥር የሚነገረው። የራሷ ፊደል ያላት በዓለም ላይ 10ኛ ኢትዮጵያ ናት። ግዕዝ ያላት፣ ቁጥር ያላት፣ ታሪክ ያላት። ሂድና አክሱምን ተመልከት፣ ላሊበላን ተመልከት፣ ጎንደርን ተመልከት፣ ሶፈር ምንድነው ዋሻ ተመልከት። ሂድና ጅማ በዚህ በደቡብ በኩል ሂድና የእንትኖችን እርከን እይ። ገና ከጥንት እርሻን እንኳን እንዴት እንደሚታረስ ብልሃትና ጥበብ የነበራት ኢትዮጵያ ዛሬ አንተ መጣህና ውራጅ የእንግዴ ልጅ የወፍ ቋንቋ። ውድ ኢትዮጵያውያን ልብ ብላችሁ ስሙኝ። ዛሬ ዶክተር አብይ አዲስ አበባን እንደዚህ እያሸበረቃት ያለው ህዝብን እያፈናቀለ ህዝብ በረሃብ በመንገድ ላይ እየወደቀ እንደዚህ አሸብርቆ በመብራት ብታዩት የኦሮሚያ ምንድነው ዋና ከተማ ለማድረግ ነው።
ኦሮሚያን ለመገንጠል ነው እቅዱ፣ ሐሳቡ። ታላቋን ኦሮሚያ ለመመስረት ነው። ስሙኝ እናንተ ኢትዮጵያኖች ስሙኝ። አንድም ከኦሮሞ ውጭ ያለ በአዲስ አበባ ውስጥ አትኖርም። ስሙኝ። የእነ አብይ እቅድ እንደዛ ነው። የእነ አብይ ዓላማ እንደዛ ነው። ኦሮሞዎችን ከዚህም ከዛም እየሰበሰቡ ባለጸጋ ሀብታም ማድረግ፣ ቀስ በቀስ አማራን፣ ጉራጌን፣ ትግሬን፣ አፋርን፣ ሶማሌውን ከኦሮሞ ውጭ ያለውን ህዝብ ቀስ በቀስ እየነቀሉ መጣል። ሀብቱን በሙሉ ይዘቱላ ሀብቱን በሙሉ ይይዛሉ። የዛን ጊዜ ታላቋን ኦሮሞ ወይም ኦሮሞ ካንትሪ ብለው ሊመሰርቱ ነው እቅዳቸው። አትሰሙም? እናንተ እኮ አትሰሙም፣ የሚነገራችሁን አትሰሙም። እኛ እኮ ትክክለኛ የሆነ ተጨባጭ ነገር ይዘን ነው የምንናገረው። የትግራይ መሪዎች ህወሓት ታላቋን ትግራይ ኤርትራን ወደ እነሱ አስጠግቶ ኤርትራን ይዞ ይሄ ምንድነው አፋርን ግማሹን ይዞ በሙሉ ያንን በአጠቃላይ ይዞ ወልቃይትን እንደዚህ ይዘው በዚህ በቤንሻንጉል በኩል በአባይ ግድቡን በኩል እሱን ይዘው ታላቋን ትግራይ ግሬተስ ትግራይ ብለው ሊመሰርቱ ካርታውን አይታችኋል። የኦሮሞን ካርታ አይታችኋል አይደለም? ኦሮሞ ያወጡት ካርታ አይታችኋል አይደለም? እቅዱ ዓላማው ያ ነው። አይሆንላቸውም፣ አይሳካም እንጂ። ለዚህ ነው የወፍ ቋንቋ። ይሄ እኮ የተለያየ መልክ የሚደረገውን ነገር ይው አማራን ከምድረ ገጽ ለማጥፋት የአማራን ታሪክ ለመቅበር አይታችኋል። የአማራን ታሪክ ለመቅበር የፋሲልን ግንብ እንዴት አድርጎ እንደታደሰ በነጭ ሆራ ቀብቶ ይዘቱን ጥንታዊነቱን እንዳይታወቅ ለማድረግ የተደረገውን አይታችኋል አይደለ? ባህልን ማጥፋት እኮ ነው። ጥበብን ውገጥን ማጥፋት እኮ ነው። ግን አይሆንም መስሏቸው ነው እንጂ የአማራ ምሁር የአማራ ጀግና ተነስቷል። ሴት ወንድ ሳይባል ሕፃን ሽማግሌ ሳይባል አማራ ሆ ብሎ ተነስቷል። ላይመለስ ተነስቷል። በመካከሉ የእንግዴ ልጅ ቢኖርም በመካከሉ ባንዳ ቢኖርም እነሱን እያጠራ የአማራ ሕዝብ ላይነሳ ተነስቷል። እመኑኝ፣ ላይነሳ ተነስቷል። የወፍ ቋንቋ ይባል ፊደል የለውም ቢባል ታሪኩ እንደዚህ ነው ቢባል የተለያየ ታሪክ ቢሰጠው ቢነገር የአማራ ሕዝብ ላይመለስ ተነስቷል። ኢትዮጵያን አንድ ሊያደርግ የሚከፋፍለውን መንግስት ለመገርሰስ የህወሓት መሪዎችን በሉ የብልጽግናን እመኑኝ፣ በቅርብ ቀን ታያላችሁ። የወፍ ቋንቋ አማርኛን የወፍ ቋንቋ፣ ግዕዝን የወፍ ቋንቋ፣ የኦሮሞኛ ቋንቋስ የትኛው ነው ፊደል ያለው? ኦሮሞኛ ፊደል ያለው የት ነው? የራሱ ፊደል የቀረጸው የት ነው? የተውሶ ቋንቋ የቀኝ ገዦችን ፊደል ይዞ ነው ላቲን ብሎ። አማራ ኢትዮጵያ እኮ የራሷ የሆነ ፊደል ያላት የምትኮራበት ዓለም የሚኮራበት ዛሬ በዓለም ዙሪያ በዩኒቨርሲቲዎች አማርኛን ግዕዝን እየተማሩ ያሉ ከምን አንጻር ነው? ኢትዮጵያ ውስጥ ያለ እውቀት፣ ኢትዮጵያ ውስጥ ያለ ጥበብ ያንን ፈልፍለው ለማግኘት ነው። የጥበብ መጀመሪያ በምድር ላይ ሰው የተገኘበት የት ነው? ኢትዮጵያ ውስጥ። ፊደል የተቀረጸው የት ነው? ኢትዮጵያ ነው። የራሷ ፊደል ያላት ስንት ማዕድን በየቦታው ያላት እግዚአብሔር መርቆ የሰጣት። ግን እነዚህ ሌቦች ፖለቲከኞች የኢትዮጵያን ሕዝብ ለመከፋፈል የኢትዮጵያን ሕዝብ ለመበታተን ኢትዮጵያ የሚለውን ስም ለማጥፋት ከምድረ ገጽ እየሰሩ ነው። ይኸው 50 ዓመት ሙሉ ግን አይሳካም፣ አይሆንም። ኢትዮጵያ አምላክ አላት። ስሪቷ በአምላኳ ስለሆነ የእግዚአብሔር እጅ በኢትዮጵያ ላይ አለ። እንደዛማ ባይሆን እኮ የኢትዮጵያ ሕዝብ ጠፍቷል። በረሃብ አልቋል፣ በርዛት አልቋል፣ በብርድ አልቋል፣ በበሽታ አልቋል። ግን እግዚአብሔር ጣልቃ ስለገባ የኢትዮጵያ ሕዝብ ሳይበላ እየጠገበ ሳይለብስ እየሞቀው ሳይታመም
እንደ እስራኤላኖች በምድረ በዳ እንደመራቸው ጫማቸው ሳያልቅ ልብሳቸው ሳያልቅ ሳይርብ ሳይጠማቸው ቀን በዳመና ሌሊት በእሳት እንደመራቸው ሁሉ ዛሬም ኢትዮጵያን እግዚአብሔር በዚህ አይነት እየመራት ነው። እኛ እናቅም እንጂ እኛ ይገባንም እንጂ እግዚአብሔር አሰራር። የኢትዮጵያ ሕዝብ እኮ በቀን እንኳን አንዴ መጉረስ ያቃተው፣ ግን እግዚአብሔር በቸርነቱ ሳይበላ እንዲሁ እግዚአብሔር በመንፈስ እየመገበው ነው ያለ። ስለዚህ ኢትዮጵያን ለማጥፋት መነሳት ለመጥፋት ነው። ኢትዮጵያን ለመበታተን የምትተባበሩ የወፍ ቋንቋ የተባላችሁ አማራ፣ የአማራ ሆዳም፣ የአማራ ጄኔራል፣ የአማራ ሚኒስቴር አብይ ቀላል ሰው አረከው። አብይ ቀላል ሰው አይደለም፣ መርዝ ነው። በልቶህ ይበላሃል። አብይ በልቶህ ይበላሃል። ጌታቸው ረዳ አብይ በልቶ ይበላሃል። አይምሰልህ። ትናንት እኮ ሰማረን ሕፃን እያለ ሲሰድብህ ሕፃን ዛሬ ጎረመሰ፣ ዛሬ ትንሽ ትግሻ ወጣ እኔ ጋ ሆኖ እያለህ እኮ ነው። እያዘጋጀህ ነው። ለእርድ እያዘጋጀህ እንደሆነ ታውቃለህ። የአማራን ጄኔራል፣ የአማራ ሚኒስቴር፣ የአማራ ባለስልጣን ለእርድ እያዘጋጃችሁ እንደሆነ ታውቃላችሁ። ፋኖ እየገፋ ሲመጣ መጀመሪያ እናንተን ነው የሚያርደው። ምክንያቱም ሚስጥር ከእናንተ ነው የሚወጣ፣ ሚስጥር ከእናንተ ነው ፋኖ የሚያገኘው። እናንተ እኮ ናችሁ ለፋኖ ሚስጥር የምትሰጡት። ከእናንተ እኮ ነው ሚስጥር እየሾለከ ይመጣ። ግን በጅምላ ይፈጃል፣ ይጨርሳል፣ ያርዳል። አብይ ብቻውን አይታረድም፣ ብቻውን አይወድቅም። ይዞህ ነው የሚወድቅ። እንደ ናዚ፣ እንደ ጀርመኑ እንደ ናዚ ቤተሰቦቹ ሁሉ አካባቢ ያሉትን ሁሉ ይዞ እንደጠፋ ሁሉ አንተንም ይዞ ነው የሚጠፋ። አብይ እመነኝ፣ ይዞ ነው የሚጠፋ። አንተ የወፍ ቋንቋ ምናምን የምትለው ወይ አገር ጥለህ ትሄዳለህ ወይም ደግሞ አንተም ትበላለህ። እመነኝ። የኢትዮጵያ ሕዝብ የኦሮሞ ሕዝብ ሆ ብሎ ነው የሚበላህ። የኦሮሞ ሕዝብ፣ የኦሮሞ አባቶች፣ የኦሮሞ እናቶች፣ የኦሮሞ ወጣቶች ኢትዮጵያዊ ነን የሚል የኦሮሞ በአጠቃላይ ይበላሃል። በኢትዮጵያዊነቱ ኦሮሞ አይደራደርም። ኦሮሞ በኢትዮጵያዊነቱ አይደራደርም። ትግሬ በኢትዮጵያዊነቱ አይደራደርም። ሶማሌ፣ አፋሩ በኢትዮጵያዊነቱ አይደራደርም። ደቡቡ፣ ወላይታው፣ ጉራጌው፣ ስልጤው በኢትዮጵያዊነቱ አይደራደርም። ጋምቤላው፣ ሽናሻው በኢትዮጵያዊነቱ አይደራደርም። እናንተ ጥቂት የራሳችሁን ፍላጎት ለማሟላት የተነሳችሁ ፖለቲከኞች አይሳካላችሁም። እነ ገብረ ጽዮን ህወሓት አይሳካላችሁም። ወደቃችሁ፣ አረጃችሁ፣ ምርኩዝ ይዛችኋል እኮ ዛሬም እርስ በርስ ልታባሉ እየተዘጋጀ አይሆንማ። የትግራይ ህዝብ ነቅቷል። የትግራይ ወጣት ነቅቷል። የኦሮሞ ወጣት ነቅቷል። ልክ እንደ አማራ ሆ ብሎ እየወጣ ነው። የደቡቡ እንደ አማራ ሆ ብሎ እየወጣ ነው። የሶማሌው እንደ አማራ ሆ ብሎ እየወጣ ነው። ሊበላህ ሊውጥህ የት ትገባ? ማምለጫ እንኳን የለህም። አይሮፕላኖቹ እንዳያኮበኩቡ ይዘጋል። እመነኝ። ፋኖ የድል ችቦ ይዞ እየመጣል ነው። ፋኖ የድል ችቦ ይዞ እየመጣ ነው። ሰሞኑን እያያቸዋል፣ እየመጣ ነው። እመኑኝ። በቅርብ ጊዜ አንተ የወፍ ቋንቋ የት ትገቡ? አሸርጋጁ እነታየ ቦጋለ ቀን ደረሳ። የዛ ደም ጽዋ ሞላ። እነ ዳንኤል ክብረት ጽዋ ሞላ። የት ትገባ ይሆን? አብይ አጥፍቶ ያጠፋል። እመነኝ። ሌሌሳ እመነኝ። የሰበሰብከውን አትበላውም፣ ትበላለህ። የኢትዮጵያ ንብረት የዘረፋችሁ፣ ህዝብን ድሃን እያፈናቀላችሁ፣ ፎቅ ምድር ቤት የሰራችሁ አትበሉትም። የኢትዮጵያ ህዝብ የኢትዮጵያ ንብረት ነው። የትም ይዛችኋት አትሄዱ። አንድ ነገራት ሰበስቧታላችሁ እንጂ አትበሏትም። ሰቀቀን ነው። አሁንም ያላችሁበት በሰቀቀን ነው። ፋኖ ካሁን መጣ። በስጋት ነው። ካሁን ፋኖ አጠገብ እንዳለ ታውቃለህ። አዲስ አበባ ውስጥ ፋኖ አለ። አጠገብህ በከተሞች በየትኛውም አካባቢ ፋኖ አለ። ለምን?
መገደል የሌለባቸው መሞት የሌለባቸው እንዳይሞቱ ለመጠበቅ የእርስ በርስ እልቂት እንዳይፈጠር መሞት ያለባቸው መወገድ ያለባቸው ብቻ እየተለዩ እንዲወገዱ እንጂ በጅምላ እንዳይሆን ፋኖ እኮ ሆ ብሎ መግባት አቅቶት አይደለም። እያየ ነው አይደል? ታንኩን ምንድነው መሳሪያው ምኑ እያንጋጋው እኮ ነው፣ እየማረከ እኮ ነው፣ ጦሩን በሰልፍ እየነዳ እኮ ነው። አብይ እያፈሰ የወሰደውን እኮ ወታደር እየነዳው ነው ያለ። መግባት አቅቶት አይደለም። ግን የእርስ በርስ እልቂት እንዳይፈጠር ያንን መስመር ማስያዝ ያስፈልጋል። ለኢትዮጵያ የሚያስብ አማራ ያለው ማይንድ አርቆ የሚያስብ እስካሁን ድረስም ኢትዮጵያ እያለ ነው የተጎዳ። ይሄን 40-50 ዓመት ሙሉ ያለቀው ወልቃይት ውስጥ ያለቀው ህዝብ ከነ ህይወቱ የተጣለው ገደል ውስጥ ከነ ህይወቱ የወደቀው የወልቃይት አባቶች የወልቃይት ምሁሮች ትግራይ ውስጥ 100 በላይ ፊውዳል ናችሁ ተብለው የትግራይ ባላባቶች የትግራይ አዋቂዎች እነ ገብረመድህን እንደተናገሩት በተጨባጭ ስንት ትግራውያን አባቶች ነው በአንድ ሌሊት ያለቁት? ትግራይ አታውቁ ታውቃላችሁ? ስንት ናቸው ያለቁት? ስለዚህ ውድ ኢትዮጵያውያኖች የሰላም የድል ችቦ እየመጣ ነው። የድል ብርሃን እየመጣ ነው በኢትዮጵያ ላይ። ስለዚህ ይሄ ሌሌሳ የተባለውን የወፍ ቋንቋ ያለውን ታማኝ በየነ ለዚህ አድርሶት የወፍ ቋንቋ አለው። ውድ ኢትዮጵያውያን ቀን ደርሷል። ጽዋው ሞልቷል። የግፈኞች ጽዋ ሞልቷል። ያንን ጽዋ የሚጎነጩበት ቀን ደርሷል። አይዟችሁ፣ የነጻነት ችቦ የምናበራበት ቀን ቅርብ ነው።